ዘራችሁ አይባረክ የሚል እርግማን እንዴት ከአቡነ ኤርሚያስ አፍ ሊወጣ ቻለ? ዘራችሁ አይባረክ ነው። ዘራችሁ አይባረክ የአባቶች እርግማን እሸቱን ጥሎታል ያሉት ሰዎች ትልቅ ውርደት እንደገጠማቸው እየሰማን እንገኛለን። ገዳማውያን አባቶች በይፋ ወጣው ስለ እሸቱ ያስተላለፉት መልእክት እጅግ በጣም መነጋገሪያ ሆኗል። ዓለም ሁሉ ይስማ ማርያም አማላጅ። ዛሬም ይህ ወጣት መንገድ ላይ ትልቅ ጥፋትን ፈጽሟል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም ጤና ይስጥልን። እንደምናላችሁ ውድ ኦርቶዶክሳውያን ኢትዮጵያውያንና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ፣ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባል። ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ባለፈው ቪዲዮአችን ላይ የሚያሸልም ኮሜንት እንደነበረን ይታወቃል። አብዛኛዎቻችሁ ኮሜንት አድርጋችኋል። እጣ የወጣለት አካውንት ግን ይህ ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ነህ። ታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬም የሚያሸልመው ኮሜንት እንደ ሁሌው እግዚአብሔር ይመስገን የሚለው ኮሜንት ይሆናል። ሁላችሁም ኮሜንት አድርጉ። ወደ መጀመሪያው ቪዲዮአችን እናልፋለን። እንጀራ አብልቶ እያበላ ብር ሰጥቶ ብር የሰጠውን ሰውዬ ቪዲዮ ይቀርጻል። ልብስ አልብሶ ቪዲዮ ይቀርጻል። አሁን ደግሞ በእነዚያ ሰዎች ላይም አትፍረዱ። እንደዚህ ስላችሁ አንድ ሰውዬ ነበር ቅዱስ ዮሐንስ አፈወርቅን ሄዶ እንዲህ ያለው፣ መምህር ሆይ ምጽዋት መመጽወት እወዳለሁ፣ ስመመጸውት ደግሞ ስመሰገን ደስ ይለኛል። ስለዚህ ውዳሴ ከንቱ ካለበት ጽድቁ አይጠቅመኝም ማለት ነው። ምጽዋቱን ልተወው ትላለህ ወይስ እንዴት ታላድርግ አለው። ተወው አለው። አይ ምጽዋቱን ተወው ካልከኝ ማነው ውዳሴ ከንቱን ተወው ካልከኝ ምጽዋቱን ምተዋለሁ አለው። በል እንግዲህ ከነ ውዳሴ ከንቱ መጹት አለው። ምክንያቱም ሰው አዝመራ ዘርቶ ምንም ባይጠብቀው ለእሸት ያህል ጥቂት አያጣም። አንተም ከነ ውዳሴ ከንቱ ስጥ ዝም ብለህ እግዚአብሔር በረዴቱ ዋጋ አይነሳህም አለው። ስለዚህ እገሌ መመስገን ፈልጓል አትበሉ። ይፈልግ፣ እኛ ምን አገባን? ይፈልግ ማለት የፈለኩት ግን እውነተኛ ረዳት የተባለው በመርዳቱ የማይመካ እግዚአብሔር ነው። መምህራችን እናመሰግናለን። ለሁላችንም እግዚአብሔር ልቦናውን ያድለን። የሆነ ነገር ስናደርግ ስንሰጥ ሰጡ አደረጉ ለመባል ሳይሆን ዋጋችን ከእግዚአብሔር መሆኑን ሁላችንም በደንብ ልናውቀው ይገባል። መምህራችንም እጅግ በጣም ደስ በሚል ሁኔታ አስተምረውናል። ቃለ ሕይወት ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አንድ እጅግ በጣም ያሳዘነኝ ሕፃን ነው። ቪዲዮን አንዴ ላሳያችሁ። ድንግልናሽን በስንት ዓመትሽ ነው ያጣሽው? አይ ይቅርብኝ። እሺ አመሰግናለሁ። በሀገራችን ነውር የሚባለው ነገር በዚህ መልኩ እንደጠፋ እያየነው እንገኛለን። ህፃኑ በዚህ መልኩ አድጎ ነገ ከነገ በኋላ ምን አይነት ሰው እንደሚሆን ሁላችንም እንግዲህ መገመትም አያቅተንም። ግን ይህ ህፃን ኢንተርቪው ስለሚያደርገው ነገር እንኳን ምንም የሚያውቀው ነገር የለም። በቃ በል ስለተባለ ብቻ በዚህ መልኩ በስንት ዓመትሽ ነው ያጣሽው እንዴት ነው እያለ እየጠየቃት ይገኛልና ህፃናቶቻችን በስርዓት እንኳን አሳድገናቸው ትንሽ ሲያድጉ ከስርዓት እንደሚወጡብን ይታወቃል። ይህ ህፃን ደግሞ በስርዓት እንኳን በዚህ መልኩ ሳያድ ነገ አድጎ ምን አይነት ስብዕና እንደሚኖረው ሁላችንም መገመት ማያቅተና እጅግ በጣም ያሳዝናል። እኔ ወላጆቹ በጣም አሳዝነውኛል። እነርሱ የሚፈልጉት በሱ በህፃኑ የሚያገኙትን ላይክ የሚያገኙትን ፎሎወር ወይም ደግሞ የሚያገኙትን ገቢ ነው እንጂ ነገ ከነገ በኋላ ልጁ ምን አይነት ስነ ምግባር ይኖረዋል የሚለው ነገር ለነሱ አያሳስባቸውም ማለት ነው። በጣም ብዙ ህፃናት አሉ ቲክቶክ ላይ የምናውቃቸው እጅግ በጣም ደስ የሚል ስራን የሚሰሩ አስተማሪ የሆኑ እኛንም የሚያዝናኑን እነዚህ ህፃናት እንግዲህ ቤተሰቦቻቸውን በገንዘብ እንደሚደግፉ እርግጥ ነው ይታወቃል። እነርሱን ስላዩ ነው እነዚህ ሰዎች በእንዲህ አይነት እጅግ በጣም ስነ ምግባር ባልተሞላበትና ከኛም ከኢትዮጵያውያን ባህል ወግ ማህበረሰብ የወጣ ነገርን እንግዲህ እያደረጉ እያየናቸው የምንገኘውና ህፃኑ ምንም አላጠፋም እግዚአብሔር ያሳድገው ነው የምንለው። ግን እንዲህ አይነት ነውር የሆነውን ስራ እንዲሰራ ያደረጋችሁ ቤተሰቦች በጣም ትልቅ ጥፋት እንዳጠፋችሁ ልታውቁት ይገባል። በዚህ ቪዲዮ ላይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። እጅግ በጣም ያሳዝናል። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ የሆነ ጉዳይ የኮሜዲያን እሸቱ ጉዳይ ነው። ኮሜዲያን እሸቱ ችግር አጋጥሞኛል ብሎ በይፋ ወጥቶ በመናገሩ በጣም ብዙ ሰዎች አስተያየት እየሰጡበት እንዳሉ በብዙ ሶሻል ሚዲያዎች እያየን እንገኛለን። አብዛኛው ኔጌቲቭ የሆኑ ሀሳቦች ይበለው እንደዚህ ነው ድሮም እንደዚህ ነው አባቶች እንደዚህ አድርጎ ኮሚሽን እየሰራ በጣም ብዙ ሀሳቦች አንስተዋል። ከነዛ መካከል በቲክቶክ የምናውቃት ባምቢም በእኔ ላይ ያደረገው ነገር ነው እንዲህ ያደረገው የእናቴ እርግማን ነው ያለች የተናገረች የሰማናት እንገኛለን። ቪዲዮን አንዴ ላሳያችሁ። እኔ ምንም ብዬ አረገምኩትም እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም ነገር እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ
በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለሁም እናቴ ነች። እኔ ምንም እግዚአብሔር አንተ ፍረድ ብቻ ነው በሱ ሰው ጉዳይ። እንግዲህ ባምቢ ሀበሻና ኮሜዲያን እሸቱ ላይ የተፈጠረው ነገር ሁላችንም ከ2 ወራት በፊት ያየነው ነገር ነው። ኮሜዲያን እሸቱ ኖርማል አይደለም በሚለው ፕሮግራሙ አይ በቲክቶክ ማታ እየዳነሳችሁ ጠዋት ደግሞ የቤተክርስቲያን ገንዘብ እናሰባስባለን የምትሉ ሰዎች ለትውልዱ ጥሩ እያስተማራችሁት አይደለም፣ ይህ ነገር ሊበቃ ይገባል፣ ስርዓት መያዝ አለበት የሚል ሀሳብን እንዳነሳ ይታወቃል። ይህም ሀሳቡ የሚደገፍ ነው። አብሶ ደግሞ በቲክቶክ ቪዲዮዎችን የምትሰሩ እህት ወንድሞቻችን ከህፃናት ጀምሮ ነው የእናንተን ቪዲዮ የሚከታተሉት። ጠዋት በስርዓት ቤተክርስቲያን ብር አሰባስባችሁ ብዙ ነገር ሰርታችሁ ማታ ደግሞ ጭፈራ ቤቱ ናችሁ ቪዲዮ ፖስት ማድረጉ ለእነርሱም ህፃናት ልክ አይደለም፣ መልካም ትውልድን እንድናፈራ አያደርገንም። አይ በዚህ መልኩ እኮ ይቻላል፣ ጠዋት ቤተክርስቲያን ተሳልሞ ማታ ደግሞ በእንዲህ አይነት በኃጢአት መንገድ መሄድ የሚለውን ነገር ህፃናቶቻችን ወይም ደግሞ ትውልዱ ያንን ነገር ይዞ ይሄዳል የሚል ሀሳብን አንስቶ እንደነበር ሁላችንም የምናስታውሰው ነገር ነው። ከዛ በኋላ ሶሻል ሚዲያ ላይ ግማሹ እሸቱን የሚጠላ ባምቢ ደጋፊ ነው፣ በጣም ብዙ ካታዎች ተፈጥረው እንደነበር ይታወቃል ማለት ነው። ግን ወንድማችን እሸቱ በፕሮግራሙ ላይ ያነሳው ነገር እውነት ነው። ከዛ በኋላ እናቴ ሂዳ መልአኩን ይህን ሰው እንደዚህ ካላደረከው የኔ መልአክ አይደለህም ስላለችው ነው ዛሬ ወድቆ እያየን የምንገኘው፣ እኔ አይደለም እንደዚህ ያደረኩት ወይም ደግሞ የረገምኩት እናቴ ናት የረገመችው አይነት ሀሳብን እያነሳች ትገኛለች። በኮሜዲያን እሸቱ ዙሪያ በጣም ብዙ ሀሳቦች የተነሱ ይገኛሉ። ከዚህ በፊት የምታስታውሱ ከሆነ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሲሞት የሞተበት ምክንያት ከዋልድባ አባቶች ጋር ተጣልቶ እነርሱ ስለረገሙት ነው የሚል ነገሮች ተነስተው እንደነበር ይታወቃል። ይህንን ሰሞን ደግሞ አይ በዋልድባ ገዳማት ላይ ኮሜዲያን እሸቱ እንደዚህ ስለቀለደ የዋልድባ አባቶች ስለረገሙት ነው እንደዚህ የሆነው የወደቀው የሚል አባቶችን ደረጋሚ አባቶችን ልጃቸውን ጥለው በቃ እንዲረገጥ የሚያደርጉ የሚመስል አይነት ሀሳብን የሚያነሱ ሰዎች አሉና ኮሜዲያን እሸቱ እየተናገረው ያለው ነገር ከ3 ዓመት በፊት ጀምሮ ነው ይህ ነገር የተከሰተብኝ። ይህ ጉዳይ ደግሞ እንደዚህ ችግር የሆነበት ምክንያት ቪዲዮዬን ዩቲዩብ ላይ ፖስት አደርግ ደቂቃ ባልሞላ መልኩ እያነሱ ቲክቶክ ላይ ፖስት ያደርጉታል። ቲክቶክ ላይ ደግሞ ያለው ማህበረሰብ በጣም ሰፊ ስለሆነ በሚሊዮን ደረጃ ቲክቶክ ላይ ያንን ቪዲዮ ይታያል። ዩቲዩብ ላይ ደግሞ ቪዲዮ ቪው የለውም፣ ይህ ነው እኔን እንደወድቅ ያደረገኝ የሚል ነገርን በቪዲዮ ላይ የተናገረው እንደሆነ ይታወቃል። አሁን ላይ ግን ከገዳማት ጋር ያያይዙታል። አይ ኮሚሽን ስለበላ ነው ተረግሞ ነው የሚል ሀሳብን ያነሱ ይገኛሉና እንደው ደግሞ ይህንን ሀሳብም የሚያነሱት ኦርቶዶክሳውያን ናቸው። ወንድማችን እሸቱ ለቤተክርስቲያን ለገዳማት በጣም ብዙ ስራዎች እንደሰራ ሁላችንም የምናውቀው ነገር ነው። ግን ደግሞ እኛ ተነስተን በዚህ መልኩ ወንድማችን እየረገጥ ነው እንገኛለን። እስኪ በዚህ ጉዳይ ዘመድኩንም የተናገረው አለ። ቪዲዮና ላሳያችሁ። ግን ደግሞ እየሰራ ያለው ነገር ለቤተክርስቲያን የሚጠቅም ነው፣ ለሀገር የሚጠቅም ነው፣ ለትውልድ የሚጠቅም ነው። ይህንን የሚጠቅም ልጅ እንዲጠቅም አድርጎ በመምከር በመቅረብ አባቶች በጸሎት በምክር እየገሰጹ እየመከሩ እያቃኑ ከበሬዎች ጋር እያጣመዱ ወይፈን ሊሆን ይችላል በቃ እንጣጥንት እያለ ቀንበሩን እየሰበርኩ ቶሎ እያረስኩ ልሂድ እያለ የሚፈነጭ ቀንበር ወይፈን ሊሆን ይችላል። እሱን የምትገራው በሬ ከበሬ ጋር በመጥመድ ነው። ልሩጥ ቢልም በሬው ይዘዋል፣ ጉልበት አለው። ወደኋላ ልቅር ቢልም ደግሞ በሬው አለ፣ ይጎትተዋል። ስለዚህ ከበሬ እኩል ይሄዳል ማለት ነው። እንደዛ እንዲሆንና ለሀገርም ለቤተክርስቲያንም ለራሱም እንዲጠቅም ማድረግ እንጂ ዱላ መደብደብ ትክክል አለ። ይሄን ምታረግ ለኦርቶዶክሳውያን ነው ነገር። ጴንጤቹ ቢያደርጉ አያገባኝም፣ አይመለከተኝም። እስላሞቹ ቢያደርጉ አያገባኝም። እንኳን ቤተክርስቲያንን የሚረዳ እንኳን ኢትዮጵያ የሚል ቃል ይዞ የሚወጣ ያውም ኦርቶዶክሳዊ ሆኖ ያውም ባለማተቦ ነው። እሱ ይለማመጣቸዋል። እሱ ገበያ እንዳያጣ፣ ማስታወቂያ እንዳያጣ፣ ዘመቻ እንዳይከፍቱበት ጫማ እግራቸውን ይልሳል እንጂ ኦርቶዶክሳዊ የሆነ ምሳሌ የሚሆን አርአያ የሚሆን ለቤተክርስቲያን ለትውልዱ የሚያነቃቃ ሰው እና የዋሃቢ እስላምና ኢትዮጵያን የወረረው አሁን የኢትዮጵያ ቤተክርስቲያን ትጥፋ የሚለው የፕሮቴስታንት ኃይል ነው እሸቱን የሚደግፈው አይደግፈው። እና ከዛ አንተ ባለማተቡ ከነሱ ጋር ተጨምረህ በለው ትላለህ። በእኔ የደረሰ ነው በእሸቱ የሚደርሰው። እኔ እኮ እስላም እንትን የምላቸው የዋሃቢ እስላሞቹ አራጆቹ መንገዳቸውን የዘጋውባቸው የብልጽግና ወንጌሎቹ ቢቀጠቅጡኝ አፈር ከድሜ ቢያበሉኝ መንገዳቸው ላይ ስለቆምኩ ነው፣ እቅዳቸው ላይ ስለቆምኩ ነው። ከነሱ ይልቅ እኔን የሚቀጠቅጠኝ ባለማተብ ነኝ ኦርቶዶክስ ነኝ ምናምን የሚለው አይደል እንዴ? አፈር ከደቼ ካላበላሁት የሚለኝ አፈር ደቼ አልበላም እንጂ አፈር ደቼ የሚያበላ ነገር ውስጥ የለውበትም እንጂ ከዋሃቢ እስላሙ የበለጠ የኛ ቤት ምቀኛ በጣም ስፔሻል ነምበር 1 እኮ ስፔሻሊስቶች እኮ የኛ ቤት ምቀኞች፣ የኛ ቤት ተሳዳቢዎች እንቅልፍ አይወስዳቸውም። ስለት የሚሳሉ ለወንድም መውደቅ ስለት የሚሳሉ
ቅዱስ ዑራኤል የእሱን ነገር ካላሳየ የለህማ የሚሉ እመቤቴ ምን እናቴው ይሹ የእሷን ነገር ካላሳየሽ የሚሉ ቅዱሳን ሁሉ ወደ እነሱ ስህተት ለመክተት የሚፈልጉ ቁጢት ነው ምናምን የሚባል የሚቋጥሩ ሄደው በየቤተ ክርስቲያኑ በር ላይ ነጭ አላያችሁም? የቡታ ጋዝ ክር የሚመስል እሱን ሄደው የሚቋጥሩት እኮ እከሌ የሚባል ጎረቤቴን እከሌ የሚባል እንትኔን ድፋልኝ እሰርልኝ እኮ ነው። ሌላ በየቤተ ክርስቲያኑ ተንጠልጥሎ የምታዩት የምቀኛ መንጋ የእግዚአብሔርን መሐሪነት የማያውቁ የእግዚአብሔርን ይቅር ባይነት የማያውቁ እኛም የበደሉን ይቅር እንደምንል አቤቱ ይቅር በለን ስለ ይቅርታ የማያውቁ ክፎች ቤተክርስቲያን በመመላለስ የሚኖሩ ነጠላ አፋቸው ላይ አድርገው ነጠላን ትከሻቸው ላይ አድርገው ነጭ በመልበስ ብቻ ውስጣቸውን አቆሽሸው የሚሄዱ ናቸው። እና እኔ አሁን ከዋሃቢ እስላም ከነ ሙራድ ታደሰ ጋር ሆኜ እሸቱ መለሰን እንድቀጠቅጠው የሚጠብቃል። እሸቱን የማደርገው ካጠፋም ደግሞ አስገብቼ በር ዘግቼ በቁንጥጫ ከሆነ በቁንጥጫ በምክር ከሆነ በምክር በፈሊጥ ከሆነ በፈሊጥ በፍልጥ ከሆነ በፈልጥ በቁንጥጫ ከሆነ በቁንጥጫ በሳማ ከሆነ በሳማ በርበሬ በማጠን ከሆነ በርበሬ አጥነን እንዲስተካከል እናደርገዋለን እንጂ እኔ አሳልፌ ለዋሃቢ እስላም እንድሰጥልህ አትፈልግ። በወንድማችን በእሸቱ ላይ በተነሳው ጉዳይ እውነቱ ይህ ነው። እኛ ኦርቶዶክሳውያን ይህንን ወንድማችን ልናመሰግነው ይገባል እንጂ በዚህ መልኩ ከማንም ጋር ቆመን ልንረግጠው ወይም ደግሞ እንደዚህ አድርጓል ብለን ልንጥለው አይገባም። ሌሎች የሚጥሉበት የራሳቸው ምክንያት አላቸው። እኛ ኦርቶዶክሳውያን ለቤተክርስቲያናችን በመልካሙ ስራ ስንተጋ እነርሱ አይፈልጉም። ለምን? የእነርሱ ሰው ነው። በቃ በትልቅ ገኖ ለእነርሱ እንዲያደርግላቸው የሚፈልጉት። ወንድማችን እሸቱ በጣም ብዙ ገዳማትን ለዕለት ጉርስ ያጡ ለዓመት ልብስ ያጡ በጣም ብዙ ገዳማንን የደገፈ በጣም ብዙ ስራዎችን ለቤተክርስቲያን የሰራ እጅግ በጣም ሁላችንም የምንወደው ትሁት ወንድማችን ነው። ለዚህ ወንድማችን ደግሞ ሁላችንም ኦርቶዶክሳውያን በአንድነት ሆነን አይዞ በርታ አትወድቅም ልንለው ይገባል እንጂ አብረን ከማንም ጋር ተደርበን ልንረግጠው አይገባም። ግን ደግሞ ከእነርሱ ይልቅ እየገረመን ያለው እኛ ኦርቶዶክሳውያን ላይ በዚህ በወንድማችን ላይ ተነስተን አብረን ከእነርሱ ጋር እየረገጥነው እንገኛለንና እጅግ በጣም ይህ ያሳዝናል። በጣም ብዙ ሰዎችም ከሚያነሱት ጉዳይ መካከል አይ ኮሜዲያን እሸቱ ለገዳም ብር ሲያሰባስብ በኮሚሽን ነው ወይም ደግሞ ክፍያ ተሰጥቶ ነው በነፃ አይደለም እያሉ ሲናገሩ ሰምተናቸዋል። እንግዲህ ሁላችንም እንደምናስታውሰው በአሜሪካ ለተተከለችው ገዳም ከ6 ሚሊዮን ዶላር በላይ እንዳሰባሰበ እንግዲህ የሚታወስ ነገር ነው። ይህንን ብር ሲያሰባስብ ግን ለዶንኪቲዩ ወይም ደግሞ ለኮሜዲያን እሸቱ የተከፈለው ኮሚሽን ስንት ነው? ይህንን የበረከት ስራ እንዲሰራ ያደረጉት አባት ሲናገሩ ነበር። ቪዲዮን አንዴ ላሳያችሁ። እንግዲህ ዶንኪቲዩ ላይ በጣም ትልልቅ ከሚባሉት ስራዎች አንዱ ከእርስዎ ጋር ትልቅ በረከት የተካፈልንበት በአሜሪካን ሀገር በካሊፎርኒያ ስቴት የተሰራው የሆተ ሰማይ መጥምቀ መለኮት ቅዱስ ዮሐንስና ቅድስት አርሴማ ገዳም የመሬት ግዢ ጉዳይ ነውና እንደው በዚህ ስራ ውስጥ ዶንኪቲዩ ምን አይነት አሰራር ነበር የተከተለው? ከፋይናንስ ጋር በተገናኘስ ያለው ነገር ከዶንኪቲዩ ጋር ሲሰራ እንዴት ነበረ የሚለውን እንደው እርስዎ በደንብ ምስክርነት እንዲሰጡልን ፈልገን ነው። ይቅርታ፣ በጣም ደስ ይለኛል። መጋቤ ሰናያት ኮሜዲያን እሸቱ እንዲሁም በዚህ መስመር ላይ ያላችሁ ይህንን መልእክት የምታዳምጡ ሁላችሁም በያላችሁበት የሰዓት አቆጣጠር ሰላም እግዚአብሔር ይብዛላችሁ። እንዴት አመሻችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? እግዚአብሔር ይመስገን። ቦታውን ለመግዛት ስንንቀሳቀስ በህዳር ወር የተሰበሰበው ገንዘብ ቀጥታ ለመሬት ግዢ ነው የዋለ። ከዶንኪቲዩ ወይም ደግሞ ከኮሜዲያን እሸቱ ጋር ያገናኘን የበረከት ስራ እንጂ የጥቅም ስራ አይደለም። ቅዱስ መጽሐፍ ያየነውን እንናገራለን፣ የሰማነውን እንመሰክራለን። ማንም ሊያየው ቢጠይቅ ሊረዳው በሚችለው መንገድ የተሰራ የፋይናንሻል ስቴትመንት አለ እና ለዶንኪቲዩ ወይም ለኮሜዲያን እሸቱ በፐርሰንት በኮሚሽን ወይም በልዩ ስጦታ የሰጠነው ምንም ነገር የለም። እኔ በአንድ ወቅት ከዚያ በኋላ ሳሊተ ምሕረት ቅድስት ማርያም ቤተክርስቲያን ላይ ከግል ኪሴ አውጥቼ ገንዘብ መጽሐፍ ቅዱስ እና ካባ ሸልሜያለሁ ለኮሜዲያን እሸቱና ለስራ ባልደረቦች ሰርተፍኬት ጭምር። ምስክር ብፁዕ አቡነ ኤርምያስ ቦታው ላይ ነበሩ። ከዚያ ውጭ ግን 5 ሳንቲም ከሆተ ሰማይ መጥምቀ መለኮት ቅዱስ ዮሐንስ ወቅድስት አርሴማ ገዳም ወጥቶ ወደ ዶንኪቲዩ አካውንት ወይም ወደ ኮሜዲያን እሸቱ የገባ ምንም ነገር የለም።
ብፁዕ አባታችን አቡነ ቴዎፍሎስ በዚህ መልኩ ለተተከለችው ገዳም ከተሰበሰበው ብር ላይ ምንም አይነት ገንዘብ አልከፈልንም ወይም ደግሞ ምንም አይነት ኮሚሽን አልተነሳበትም፣ ቀጥታ ለገዳሙ ግዥ ነው ያልነው ብለው ራሳቸው በዚህ መልኩ እየተናገሩ ይገኛሉ። ማንም ደግሞ እየተነሳ ኮሜዲያን እሸቱ ለገዳማት ገንዘብ ሲሰበስቡ ኮሚሽን ነው ክፍያ ነው እያሉ ያለ መረጃም ደግሞ ሲያወሩም ሶሻል ሚዲያ ላይ ያየናቸው እንገኛለን። እኚህ አባትን ብቻ ሳይሆን በዚህ በኢትዮጵያ የሚገኙ የገዳማት አባቶች እንኳን እየደወሉ በሰማነው ነገር አዝነናል፣ በእኛ ገዳም እንደዚህ ስታደርግ ደግሞ ምንም አይነት ኮሚሽን ምንም አይነት ክፍያ አልተቀበልከንም እያሉ በጣም ብዙ ምስክርነቶችን ለኮሜዲያን እሸቱ ሲሰጡ እየሰማናቸው እንገኛለን። ከዚህ ከበጎ አድራጎት ስራው መካከል ለመቄዶንያ ወይም ደግሞ ለዶክተር ቢኒያም እጅግ በጣም ትልቅ የገቢ ማሰባሰቢያም እንደሆነለት በዚህ በዶንኪቲው ሁላችንም የምናስታውሰው ነው። በዚህም ጉዳይ ዶክተር ቢኒያም በክፍያውም በኮሚሽኑም ሀሳቡን እየሰጠ ይገኛል። ቪዲዮውን እስኪ አንዴ ላሳያችሁ። ክቡር ዶክተር ቢኒያም እንደምን አመሸ? አይ ቢኒያም በደንጋል ሰላም ነው እንዴት ነህ? ስለደወልክ በጣም ደስ ብሎኛል። አረ ችግር የለውም ማለሽ። እሺ ቢኒ ሀሳብን ለመስማት ዝግጁ ነኝ። ላይቭ ነው ያለ ነው። ድምጽህም ኦልሬዲ ላይቭ ስለሆነ እየሰሙ ነው ኢትዮጵያውያን። አንደኛ በጣም አዝነናል። ዶንኪቲው ያው የገጠመውን ችግር ሁላችንም የምናውቀው ነው። እንግዲህ መቄዶንያ በዶንኪቲው ብዙ ድጋፍ ስናገኝ ቆየነን። ብዙ ሰው የሚያውቀው ባለፈው የነበረው በበርና መስኮት አሁን ለምሳሌ ዛሬ 3 አመት እንግዲህ ታስታውሳላችሁ። እንቅልፉን አጥቶ ባለቤቱ ራሱ እርጉዝ ነበረች፣ በጣም አስታውሳለሁና ከዛ በፊትም ደግሞ ሚሊኒየም ላይ ነበረናል የገቢ ማሰባሰቢያ፣ ከዛም ላይ ፕሮግራም በመምራት መቄዶንያን በማገዝ ያው ብዙ ሰው የሚያውቀው ይሄ በርና መስኮቱን ብቻ ነው እንጂ ከዛ በፊትም የሚያገዘን ወንድማችን ነው እና ይሄን ሁሉ ገዛ የሚያደርግልን እንግዲህ አይ ሰዎች ጥያቄ ስለሚያነሱ ነው እንጂ ይሄ ጉዳይ የሚወራም ነገር አልነበረም። ክፍያ እንጃ እንዴት እንደሰው ይሄ በፈጽሞ የማይታሰብ ነገር ነው። የሚሰራው በነፃ ነው፣ ለኛም ለሌሎች ግለሰቦች፣ ሃይማኖት ተቋማት። ዶክተር ቢኒያም በዚህ መልኩ ከተሰበሰበው ከበጎ አድራጎት ብር ላይ ምንም አይነት ኮሚሽን ምንም አይነት ክፍያ ለኮሜዲያን እሸቱ እንዳልተከፈለው ይሄው ራሳቸው ወጣው በይፋ እየተናገሩ ይገኛሉ ማለት ነው። እጅግ በጣም የሚያሳዝን ነው። ሁላችንም ኦርቶዶክሳውያን እንዲህ አይነት ወንድሞቻችን በደንብ ልናበረታቸው ይገባል እንጂ ያለ መረጃ ዝም ብለው ከሚናገሩ ሰዎች ጋር እየሆን ነገ ከነገ በኋላ ይህንን በቃ የበጎ አድራጎት ስራን የገዳማትን አገልግሎት በጣም ጥሩ ስራዎችን እንዲያቆሙ እንድናደርጋቸው መሆን የለበትም። አሁን ላይ የተሰራ ያለው ነገር እርሱ ነው። እነርሱ በዚህ መልኩ ባልዋሉበት ወይም ደግሞ ባልሰሩት ነገር ተብለናል ብለው በቃ ያንን ስራ እዚህ በኋላ እንዳይመለሱበት ነው እየተደረገ የሚገኘውና አብሶ ደግሞ ሌሎች የሃይማኖት ተቋማት ይህንን ነገር ባይደግፉት እሸቱን ቢሰድቡት ምንም የሚገርም ነገር የለውም። ግን በዚህ መልኩ ለተራቡት ገዳማውያን ችግረኛ ለሆኑት አባቶቻችን በዚህ መልኩ እየሰራ እየደረሰ ላለ ወንድማችን ግን እኛ እንኳን ባንረዳ አይዞ በርታ ማለቱ እጅግ በጣም ትልቅ ነገር ነው። ይህንን ሰሞን በኮሜዲያን እሸቱ ጉዳይ ላይ የተነሱ ነገሮች እነዚህ ናቸው። ኮሚሽን ትቀበላላችሁ፣ ክፍያችሁ እንደዚህ ነው፣ አባቶች ረግመዋችሁ ነው፣ እንዲህ አይነት የማይሆኑ ንግግሮችን እየተናገሩ ወንድማችንን የረገጡት እያየናቸው እንገኛለን። ሁላችንም ማወቅ ያለብን ነገር ኮሜዲያን እሸቱ ለዩቲዩቡ 2-3 ሰራተኛ ቀጥሮ እንደማንኛውም ዩቲዩበር እንደፈለገ ሆኖ መኖር አላቃተውም። ግን እነዚህን 31 በላይ ሰራተኞች መበተን ስላልፈለገ የእነርሱም እንጀራቸው ስለሆነ እባካችሁ እነርሱን አንበትናቸው ነው ያለው እንጂ እንደማንኛውም ዩቲዩብ እንደሚሰራ ሰው እንደፈለገ ሆኖ መኖር ይችላል። በውጭ ሀገር የምትገኙ ሁላችሁም ኢትዮጵያውያን ይህንን ደገኛ ወንድማችንን ሜምበርሺፕ በመመዝገብ ልናግዘው ይገባል። አይንህን አውጥተህ ስትሰጠው አረ ቅንድቡ ይጎላል ከሚል ጥቂት ህዝብ ጋር ያደረክለትን ነገር ሁሉ ረስቶ የግል ጥላቻ ስላለበት ብቻ ትንሽ የወደክ ሲመስለው እርገጠው ከሚል ህዝብ ጋር አብራችሁ ኮሜዲያን እሸቱ መለሰን እየረገጣችሁ ያላችሁ ኦርቶዶክሳውያን እግዚአብሔር ምስክሬ ነው፣ ይጸጸታችኋል። ዶንኪቲዩብ የኛ የኦርቶዶክሳውያንም ጭምር ነው፣ በይበልጥ ማለት ነው። ወደድክም ጠላህም እሸቱ መለሰ የሰራው በጎ ስራ በሙሉ ቢደመር አንተ ከሰራው ካንዷ ጋር አይስተካከልም። አስረግጬ ነው የምነግርህ። ወደድክም ጠላህም የኛ ሰው ትንሽ የግል ጥላቻ ብቻ ይኖርበት። ያንተ ከፍ ማለት ያንተ ማንሰራራት የሚያስቀናው ከሆነ የግል ጥላቻ ካለበት ያንተን ትንሽዬ ስህተት ያንተን ትንሽዬ ውድቀት ነው የሚጠብቀው። ከዛ በለው ነው እርገጠው።
እኛ ኦርቶዶክሳውያን በአሁን ሰዓት ወደድንም ጠላንም ከኮሜዲያን እሸቱ ጎን የመቆም ግዴታ አለብን። ግዴታ። ምክንያቱም ደግሞ እናንተ ራሳችሁ ታውቁታላችሁ። እኔ እዚህ ጋር ማብራራት አይጠበቅብኝ። ኦኬ? እያንዳንዳችሁ በመላው ዓለም የምትኖሩ ኦርቶዶክሳውያን እህት፣ ወንድሞች፣ እናት፣ አባቶች ከእሸቱ መለሰ ጎን የመቆም ግዴታ አለብን። የዩቲዩብ ቻናሉ ላይ እየገባችሁ ሜምበር ሁኑ። ሁላችሁም ሜምበር መሆን የማትችሉ ደግሞ የንግድ ባንክ አካውንት የተቀመጠ አለ፣ ሳፖርት አድርጉት። ምንም ችግር የለው። እኛ ከመረዳዳት ይልቅ መበላላት ጀምረናል። እባካችሁ ይሄ ልጅ ለብዙ ሺህ ኢትዮጵያውያን ለብዙ ሺህ ኦርቶዶክሳውያን የቆመ ልጅ ነው። ትንሽዬ እንከን ስታገኙ ወይም ትንሽዬ እንከን አገኘን ብሎ የሚጮህ አካል ስታገኙ ይሄንን አካል መርገጥ ትወዳላችሁ። ብቻ ሰው ትንሽዬ ወደቅ ይበልላችሁ። ብቻ እርገጠው። በገዛ እጃችን ወንድማችንን ገፍተን ሌላ ነገር ውስጥ እንዳንከት እባካችሁ ተናግሬያለሁኝ። እኔ አሁን እግዚአብሔርን በኋላ ናትያል እንደዚህ ብላ ነበረ ትላላችሁ። ወይ ሳፖርት አድርጉት ወይ ዝም በሉ። ከምንም አይነት ገዳም እናንተ እየጠቀሳችሁ ካላችኋቸው ገዳማትም ሆነ የእርዳታ ድርጅቶች ምንም አይነት ገንዘብ ተቀብሎ አያውቅም ይሄ ልጅ። የድርጅቱ ባለቤቶች ወይ ደግሞ የገዳም አስተዳዳሪዎች ወጥተው ወይ ብፁዓን አበው ሊቃነ ጳጳሳት እሸቱን ጠንቅቀው የሚያውቁ ወጥተው ምንም አይነት ገንዘብ እንዳልወሰደ ምንም አይነት ኮሚሽን ሳይቀበል እንዳገዘ ወጥተው ሲናገሩ አንገታችሁን ትደፋላችሁ። መቤቴን እውነቱ እንግዲህ እህታችን የተናገረችው ነው። አሁንም ቢሆን በዚህ መልኩ ጳጳሳቱም ገዳማን አባቶችም እነ ዶክተር ብንያምም በዚህ መልኩ ወጥተው የተሰበሰበልን ነበር፣ በስርዓት ነው የደረሰልን። ምንም አይነት ኮሚሽን ምንም አይነት ክፍያ አልከፈልንም ብለው እነዚህ እንዲህ አይነት የውሸት ወሬ ሲያሶሩ የነበሩ ሰዎች ቀለው ሲቀሩ እያየናቸው እንገኛለን። ሁላችንም ኦርቶዶክሳውያን ማወቅ ያለብን ነገር ወንድም ሲወድቅ ማንሳት ነው እንጂ አብሮ ከረጋጭ ጋር መርገጡ ይሄ የወንድምነት ጸባይ እንዳልሆነ በደንብ ሁላችሁም ልታውቁት ይገባል። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን መነጋገሪያ የሆነው ጉዳይ ሎዛ ሚዲያ ላይ አንዲት እህታችን ቀርባ ሙስሊም ነበር ወደ ኦርቶዶክስ መጥቻለሁ ብላ እንደነበር አብዛኛዎቻችሁ ቪዲዮን አይታችሁታል። ከዛ በኋላ ይህ ቪዲዮ በጣም ብዙ ሺህ ሰው ካየው በኋላ ደግሞ ሂጃቧን ለብሳ እኔ አይደለሁም ወይም ደግሞ አፍዝዘውኝ አደንዘውኝ ነው ወይም ደግሞ ኤአይ ነው የሚል አሳማኝ ያልሆነ ምክንያትን ሰጥ አይተናታል። ግን ደግሞ የምታውቃት ጓደኛዋ ከዚህ በፊት ሃይማኖቷ ምን እንደሆነ ወጣ በይፋ እየተናገረች እያየናት እንገኛለን። ቪዲዮውን አንዴ ላሳያችሁ ጓደኛዋን። ግን ይሄን ያክል ጊዜ ስንኖር አላቀሽም ማለት ነው። ምንድነው ነገሩ? ግን በስተመጨረሻ እኔም ስለዚች ልጅ የማውቀውን ነገር ልናገር። ይቺ ልጅ ረዴት ትባላለች፣ ጓደኛዬ ነበረች። እኔን ሁላችሁም እንደምታውቁኝ የወሎ ዩኒቨርሲቲ ተማሪ ነኝ። እሷንም ማቃት ወሎ ዩኒቨርሲቲ ውስጥ ነው። ወሎ ዩኒቨርሲቲ ስንማር 2 ዓመት ሙሉ አውቃታለሁ። 2 ዓመትም እማቃት የኦርቶዶክስ እምነት ተከታይ እንደሆነች ነው። ምክንያቱም አብረን ቤተክርስቲያን እንሄዳለን፣ አብረን እንመጣለን፣ አብረን እንበላለን፣ አብረን እንጠጣለን። ጓደኛሞች ነበር። ብዙ ሰዓትም አብረን እናሳልፋለን። እኔና ልጅቱ ከተዋወቅን 2 ዓመት ነው። ሙስሊም እንደነበረች ታወራይ ነበር። ግን ወደ ክርስትና ሃይማኖት እንደመጣች ብዙ ሰዓት እንደሆነ ምናምን ነግራኛለች። ይሄንን አውቃለሁ። አሁን በስተመጨረሻ እዚህ ኢንተርቪው ተደርጋ ብዙ ተማሪ ጓደኛሽ እያረገ ሸር ያደርግልኛል። ከዛ እኔ በቃ ጓደኛዬ በስተመጨረሻ ተሳካላት ብዬ ነበር። ጭራሽ ሰዓታት ሳይቆጥር በትንሽ ጊዜ ልዩነት ይሄኛውን ቪዲዮም ላኩልኝ። ጭራሽም መቼም ቢሆን በእምነቴ አልደራደርም ምናምን። ማንም ሰው በእምነቱ አይደራደርም፣ ማንም ሰው ማለት ነው። ግን ደግሞ ምንድነው መዋሸት ይደብራል። ሲቀጥል ደግሞ እንደዚህ ሰውን በሰው ማናከስ በጣም ነው የሚደብረው። በጣም ማርያምን በጣም እንዴ የእርቃን ፎቶ ቢለቀቅልኝ ይሻላል። ያንቺን የእርቃን ፎቶ ማን ነው ትኩረት ሰጥቶ የሚያየው እንዴ? ማን ላይ ይችላል ብለሽ ታስቢያለሽ? ሲቀጥል ደግሞ ይሄ ሁሉም የተንጫጫ እኮ ያንቺ ሰውነት አሳስቦ ሳይሆን የእምነት ጉዳይ ስለሆነ ነው። እኔም እንደ አንድ ኦርቶዶክስ ይሄ ነገር አሳስቦኝ ነው። በዛ ላይ ደግሞ ሰውን እንደዚህ ማባላት ማናከስ በጣም ነው የሚደብረው። እንዴት ግን ቻልሽበት?
እጅግ በጣም ገርሟት ነው እህታችን እንግዲህ እየተናገረች የምትገኘው። የ2 ዓመት ጓደኛዬ ናት። አብረን ጸበል እንሄዳለን፣ ቤተክርስቲያን እንሄዳለን። ግን ደግሞ ድሮ ሙስሊም እንደሆነች ትነግረኝ ነበር። ኢንተርቪዋን ሳይ መጀመሪያ ላይ ከሙስሊም ወደ ኦርቶዶክስ መጣሁ ስትል አዎ እውነት ነው ብዬ ነበር። እንደገና ደግሞ ደቂቃዎች ሳይሞሉ አይ እኔ ኦርቶዶክስም አልነበርኩም ሃይማኖቴንም ልቀይር አልችልም ማለቷ እጅግ በጣም አስገርሞኛል እያለች እየሰማናት እንገኛለን። እኔ በዚች ልጅ የተረዳሁት ነገር ምንድነው ድሮ ሙስሊም እንደነበረችና ይህንን ሃይማኖቷንም ወደ ኦርቶዶክስ እንደቀየረች ይህን መቀየሯ ግን ቤተሰቦቿ እንዳልወደዱትና እርሷንም በህይወቷ ስለሰጋች ነው ወጣ እኔ አይደለሁም ያለችውና እግዚአብሔር ጽናቱን እምነት ይስጣት ነው ምለው። ለምን አምናበት ወደ ኦርቶዶክስ የመጣችበት መንገድ ነው። ግን ደግሞ አሁን በህይወቷ ስለሰጋች እንደገና ሙስሊም ነበርኩ ኤአይ ነው አፍዘውኝ ነው አደንዘውኝ ነው የሚል ምክንያትን እየሰጠች ትገኛለችና ሁላችንም ኦርቶዶክሳውያን ባንፈርድባት እንግዲህ ወደ እውነተኛው መንገድ መጣለች። እውነተኛው መንገድ የትኛው እንደሆነ ራሷ በዝርዝር ተናግራለች። ግን ያለባት ጫና ያለባት ስጋት እየጨመረ ስለመጣ ይህንን መልእክቷን ማስተላለፏ እኔም አልገረመኝም። እግዚአብሔር የጸናውን እምነት ይስጣት ከማለት ውጭ ምንም የምለው ነገር የለኝም። በዚህ ጉዳይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። የዚህ ልጅ ጉዳይም በጣም ብዙ ኦርቶዶክሳውያን አበሳጭቷል። ቪዲዮና ሌላ አሳያችሁ። ዓለም ሁሉ ይስማ። ማርያም አማላጅ ናት። መናፍስቱ ይስማ። ማርያም አማላጅ ናት። ጆሮ ያለው ይስማ። ማርያም አማላጅ ናት። አማላጅ ድንግል አማላጅ እመቤታችን ቅድስት ድንግል ማርያም የጌታችን መድኃኒታችን ኢየሱስ ክርስቶስ እናት አዋጅ እመቤታችን ቅድስት ድንግል ማርያም አማላጅ ናት። እመቤታችን ቅድስት ድንግል ማርያም አማላጅ ናት። አማላጅ ድንግል አማላጅ ኢየሱስ ከዘላለም ጥፋት ኢየሱስ ከዘላለም ፍርድ ብቻው ያድናል። መጀመሪያው ሰው ነው፣ መጨረሻው ሰው ነው። ኦርቶዶክስ መጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው፣ ብቻው ያድናል። የዘላለም ሕይወት ነው። አማላጅ ድንግል አማላጅ ድንግል እመቤታችን ቅድስት ድንግል ማርያም አማላጅ ናት። ጌታችን ይወደኛል እወደዋለሁ፣ ግን ደግሞ እኔ የሚወደኝ ኢየሱስ ክርስቶስ እመቤታችን ቅድስት ድንግል በዚህ ቪዲዮ አንዳንድ ኦርቶዶክሳውያን ደስታቸውን ሲገልጹ እውነት ነው እመቤታችን አማላጅ ናት አይዞ በርታ ሲሉት፣ ብዙ ኦርቶዶክሳውያን ደግሞ ልክ አይደለም ይህ የኦርቶዶክሳውያንም ጠባይ አይደለም። እኛ ኦርቶዶክሳውያን እመቤታችንን እናትነቷን አማላጅነቷን የምንገልጸው እዚህ ጋር ሰጣ ገባ በመግባት ወይም ደግሞ መንገድ ላይ በዚህ መልኩ በመጮህ አይደለም። የራሳችን የምንሰብክበት የምንማርበት ወይም ደግሞ እንዲህ አይነት ነገሮችን ለማድረግ የራሱ ቦታ አለው የራሱም ደግሞ ስርዓት አለው የሚል ሀሳብ ሲሰጡ ነበርና በዚህ ልጅ ጉዳይ ከዚህ በፊትም ቪዲዮ አምጥተን ልክ ስራ እየሰራ እንዳልሆነ እኛ ኦርቶዶክሳውያን ስለ እመቤታችን ተናገርነ፣ ስለ ኦርቶዶክስ መሰከርነ፣ ብዙ ነገርን ማደረግነ። የራሳችን ቦታ አለን። እንደማንም እንደ መናፍቃኑ እየወጣን የምንጫጫህበት ሰጣ ገባ የምንገባበት ነገር የለም። የመናፍቃኑ የመንገድ ላይ ስብከት እኮ ልክ አይደለም መቆም አለበት እያለን እንቃወማለና የኛ ሲሆን ደግሞ ልክ የሚሆንበት መንገድ የለም። ልጁም ደግሞ እውነት የእመቤታችን አማላጅነትን ለመናገር ለመመስከር ሳይሆን በቃኝ ኦርቶዶክሳውያን ይህ ልጅማ እንደዚህ ካደረገ ከመናፍቃን ጋር እንደዚህ ሰጣ ገባ ከገባ ብለን ላይክ እንድናረጋው ፎሎ እንድናረጋው ኮሜንት እንድናረግለትና አካውንቱ እንዲያድግ ነው ዋናው ሐሳቡ። ይህ ልክ አይደለም። ሁላችንም ኦርቶዶክሳውያን በዚህ መልኩ ሰጣ ገባ በመግባት ሳይሆን ክርስትናችን የሚገለጸው ክርስትናችን በመኖርና የምንማርበትም የራሱ ቦታ እንዳለው ማወቅ ይጠበቅብናል ማለት ነው። እጅግ በጣም እኔ ይህን ቪዲዮ ሳይ በጣም አናዶኛል ብዬ ነው። ከዚህ በፊትም ይህ ነገር እንዳይደረግም አስተያየት ሰጠን ነበር። አሁን ላይ ደግሞ የዚህ ልጅ ፎሎ እየበዛ ስለመጣ ይህንን ነገር በማድረጉ በጣም ብዙ ሰዎችም ላይክ እያደረጉት ስለሆነ አሁን ደግሞ እንደገና ደግሞ ብሶበት እነርሱ ጋር ድብድብ ለመፍጠር ይሄው ያየነው እንገኛለን። እና ላይክ የምናረገውን ፎሎ የምናረገውን ሰው እንለይ። ወንድማችን እያደረከ ያለው ነገርም የኛ የኦርቶዶክሳውያን ጠባይ አይደለም። እኛ ኦርቶዶክሳውያን በዚህ መልኩ ያው የምንጮህበት ሰጣ ገባ የምንገባበት ሳይሆን ደስ በሚል ኦርቶዶክሳዊ ጠባይ ቦታውን ጠብቀን ስለ እመቤታችንም ስለ ቅዱሳንም ስለ እምነታችንም የምንማርበት ቤተክርስቲያን ነው እንጂ ጎዳና ላይ እንዳልሆነ በደንብ ልናውቀው ይገባል። በዚህ ጉዳይ ላይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። ይህ ግን የኦርቶዶክሳውያን ጠባይ እንዳልሆነ ሁላችሁ የምታውቁት ይገባል። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አንድ የአቡነ ኤርሚያስ ቪዲዮ ወጥቷል። አቡነ ኤርሚያስ ዘራችሁ አይባረክ እያሉ የተራገሙበት አንድ ቪዲዮ ወጥቷልና እንደው አቡነ ኤርሚያስ በዚህ መልኩ የተራገሙበት ምክንያት ምንድነው? ይህ ስርግማን ከአንድ አባት ከአንድ ጳጳስ የሚጠበቅ ነው ወይ? ምን ገጥሟቸው ነው? ሲ ቪዲዮን አንዴ ላሳያችሁ። በጣም ነው አሁንም እነዚህ የሚሄዱት ክርስቶስ ሰምራ ከተባለ እያሉ የሚሄዱት ማለት ዘራችሁ አይባረክ። በእውነት
ዘራችሁ አይባል። ታቦት ቁሙ፣ ሊቀ ጳጳስ ቁሙ፣ ረግጠው የሚሄዱ ባለጌዎች። ኧረ እንደው እባክህ ተው፣ እንደው አባታችን እንደው በአንድ ሰው ሁሉም ሰው አይረገም። እንደው በአንድ ሰው በሁለት ሰው ቁጭ በሉ። ነውር አይደለም። እንደው ምን አደረግ አሁን ሃይማኖት ነው ከዋንተ ሃይማኖት ነው። ይሄ አሁን ታቦት ቁሙ፣ ታቦት ቁሙ ስተመልኩ የፉኝት ልጆች በእርግጥ አቶ መኮንን መርቷቸው አቶ ምስኪን መርቷቸው ምን ሊሆኑ ነው? በጣም ነው ማለት እናንተና እኔ መካከል ያስረግማቸዋል። ታቦት አምጥቼ ቁሜ ረግጠው ይሄዳሉ። እርጉሞች የህዝብ እኮ ዝምት ልጆች በእርግጥ አቶ መኮንን መርቷቸው አቶ ምስኪን መርቷቸው ምን ሊሆኑ ነው? በጣም ነው ማለት እናንተና እኔ መካከል ያስረግማቸዋል። በዚህ መልኩ እንግዲህ ዘራችሁ አይባረክ እያሉ እየተራገሙ ነው ብፁዕ አባታችን አቡነ ኤርሚያስን እየሰማናቸው የምንገኘው። ይህ ንግግራቸው ልክ ነው ወይስ አይደለም የሚለው ነገር እጅግ በጣም አጨቃጫቂ ሆኗል። ይህ ቪዲዮ ይህንን ሰሞን ሶሻል ሚዲያ ላይ የተዘዋወረ ነው እያየን የምንገኘው። ይህ ነገር እንዴት ነው የሆነው ወይም ደግሞ እሳቸው የተራገሙበት ምክንያት ምንድን ነው የሚለውን ነገር እኔ ለማጣራት ሞክሬ ነበር። ብፁዕ አባታችን አቡነ ኤርሚያስ ታቦተ ሕግ ይዘው ወደዚህ ደብር ይሄዳሉ ታቦተ ሕጉን ለማስገባት። በዛ አካባቢ የሚገኙ ሰዎች ደግሞ የራሳችን የፈለግነውን ቅዱስ ካልሆነ እርስዎ ያመጡትን ታቦተ ሕግ ወደዚህ ማስገባት አንችልም ብለው ረግጠው ስለሄዱ እንዴት ታቦተ ሕግ ይዤ ቆሜ እንዴት ረግጣችሁ ትሄዳላችሁ? ዘራችሁ አይባረክ እያሉ እሳቸውን ስሜታዊ ሆነው ነው ሲራገሙ የሰማናቸው የምንገኘው። አባታችን ይህንን ንግግራቸው ከልባቸው እንዳልሆነ ስሜታዊ ሆነው ወይም ደግሞ ተናደው ይህን ነገር እንደተናገሩት ነው እኔም የተረዳሁት። ከዛ በኋላ ደግሞ ይህ ጉዳይ ካደረ በኋላ ተፈቶ ያንን ታቦተ ሕግ ወደዚህ ቤተክርስቲያን እንዳስገቡትም ሰምቻለሁ ማለት ነው። ይህ ቪዲዮ ይህንን ሰሞን በጣም ብዙ ሰዎች እንዴት ብፁዕ አባታችን አቡነ ኤርሚያስ ይራገማሉ የሚል ሀሳብን ያነሱበት ይገኛሉ ማለት ነው። ግን ብፁዕ አባታችን አቡነ ኤርሚያስ የተናገሩበት ምክንያታቸው ይህ ነው። ያስኬዳል ወይስ አያስኬድም የሚለው ነገር እስኪ እናንተም ኮሜንት አድርጉ። የተፈጠረው ነገር ግን ይህንን ይመስላል ማለት ነው። እንቀጥላለን ቪዲዮአችን። የጎዳን ምንድን ነው ካላችሁኝ፣ ረጅም ነገር መስማት እንዳንችል አጭር እንድንሰማ አደረገን ማለት ነው። ሰው እንኳን ችግሩን ሊያዋየው ሰው መጥቶ ምን እንደሚል አልሰማችሁትም? ዝም ብለ ዋናውን ጉዳይ ነገር እንዲህ አሞኝ ከዛ ተነስቼ እዚህ ሄጄ ሲል ተው ዝም ብለ ዋናውን ነገር ዝም ብለ ዋናው የሚሰማ ሰው ጠፋ እኮ ተመልከቱ። ለምን መስማታችሁን ዘጋው? ማን አስለመዳችሁ? እዛ ጨዋታ እያላችሁ ስክሮል የምታረጓት መስማት እንዳችሉ አረጋችሁ ማለት ነው። ከዛ በኋላ ባል የሚስቱን ጨዋታ እንዴት አድርጎ ይስማ? ሚስት ባሏን እንዴት አድርጋ ትስማ? አጭር ነው አይለመደችው። እሷ ምንድነው የምትፈልገው? ነገ እዚህ ቦታ እንሄዳለን ማለት ብቻ። ለዚህ ጉዳይ እንሄዳለን መረዳዳት የለም። ዝም ብለው ዋናውን ነገር ንገረኝ፣ ስራ ይዣለሁ። እግዚአብሔር ከእንዲህ አይነት አጭር ዘመን ያውጣን። የእውነቴን ነው። ከዚህ በኋላ ሰዓት እንደው ገታችሁ ነው ማየት ያለባችሁ። ካያችሁ አጭር ነገር መልመድ ለዚህ ያበቃል። እንዴ ትሰማላችሁ? አሰሙ። ስልክ ሰው ይለያል አይለይም? ስልክ ሰው ይለያል አይለይም? እኔ የሆነ ሰዓት ላይ ስልኬ እየጠፋ ሲያስቸግረኝ ሳጨበጭብ አለሁ እንዲል አረኩት። እንደዚህ ሳረግ እሱ ይጮሃል እዚህ ነኝ ይላል ማለት ነው። እዛ የት ነው ያለ ብዬ እኔም አነሳለሁ ማለት ነው። ሰው አሁን እንደዚህ አጨብጭበን ይሰማል? የኔን ስልክ አሁን ፓተርኗን ማንም አይከፍተት። ሴንስ አላ ፊት እንኳን ስታቀርቡለት ይሄ እንትና ፊት አይደለም ይላል። ደም እንኳን ስታሳዩት ይሄ እንትና ደም አይደለም ይላል ስትነኩለት አሻራ። ያገኘ የሚከፍታችሁ ለምንድን ነው? ያገኘ እኮ ነው ከፍቶ ሲጭንብህ የሚያመሸው ስልክህ ላይ አሁን ባንተው ስልክ ማለት ነው። ያገኘ ሰው አቁስሎ አንድ ወዳጅ ምን አለኝ፣ ቲክቶክ የሚባል ደልቻለሁ አለኝ። ምን ነው እለዋለሁ፣ መናደዱ ነው የባሰኛል። እና ምን አገኘ እለዋለሁ፣ ሰላም አገኘሁ።
ሰላም ማግኘት ከፈለጋችሁ ቲክቶካችሁን አጥፉት። አባታችን እንደሰማናቸው ነው። ይህ የቲክቶክ ሁኔታ ሁላችንም አጭር ነገር እንድንወድ አድርጎናል። የ1 ደቂቃ ቪዲዮ እንኳን ለመጨረስ እጅግ በጣም ዳገት የሚሆንብን ሰዎች ብዙ ነን። እንኳን 30 40 ደቂቃ 1 ሰዓት ቪዲዮ ልናይ ማለት ነውና ከማንበብም ወጣናል። ይህን የቲክቶክ ፕላትፎርም ባትደልቱት እንኳን ቢያንስ ሰዓት መድባችሁ ብትጠቀሙበት መልካም ነው። በጣም ብዙ ሰውን በቃ ዝም ብሎ ዝርው እንዲሆንና አጭር ነገር እንዲለምድ አድርጎታል። ይህንን ነገር ሁላችንም በደንብ ራሳችን ሼፕ ልናደርገው ይገባል። አባታችን ቃለ ሕይወት ያሰማልን። ገጠናን ቪዲዮአችን። እሺ ሂሳቤ ስንት መጣ? ዘይት 2300 አንድ ላይ 2500 ብር። እንዴ ትናንትና እኮ ጎረቤቴ ዘይት በዚህ ዋጋ አልገዛችም። ወይ አልሰማሽም እንዴ? ነዳጅ እኮ ጨመረ። እንዴ ነዳጅ እኮ ትናንትና የጨመረው ታዲያ በአንድ ቀን ነው ቆይ ጨመረው? ገና ማስገባቴ ስለሆነ ነው እንጂ እንዴት በአንድ ቀን እንጨምራለሁ? ለማንኛውም ልኬልሃለሁ። ግን እኮ ወንድሜ በበቂ ሁኔታ ዘይቱንም ሌሎችንም ዕቃ ቀድመን መጋዘን አስገብተናል። መጨመሩ ለምን አስፈለገ እንዴ? ምን ሆነሻል? እንደዚህ አይነት አጋጣሚ እኮ በፍጹም ማለፍ የለብንም። ከእጥፍ በላይ እኮ ነው የምናተርፈው። ማሬ ከረባቱን አይተሻል? ማሬ ምን ነው ተናደሽ መጣሽ? እኔ እኮ የዚህ ሀገር ነገር ግርም ምን የሚለኝ ምን ነው? ምን ገጠመሽ? አታስጨንቂ። ይሄ ባለ ሱቁ ነው ትናንት የነዳጅ ዋጋ ላይ ጨመረ ብሎ ዛሬ ዘይት ዋጋ ላይ ጨምራል። አትናደጂ በቃ። አንዳንድ ነጋዴ እኮ አስቸጋሪ ነው እንዴ። ማን እንደሆነ አውቃል? በተቸገረ ጊዜ እህቱ ታማ እኮ ለመታከሚያ የሰበሰብንለት ባለ ሱቅ እኮ ነው። ታውቂያለሽ እኮ እኔ ሰፈር ሰው አላውቅም። እኔ እዚህ ሀገር ነገር ምርርን ያለኝ በየቀኑ መጨመር። ስንት ሆነ ሂሳብ? 400 ብር። እንዴ ትላንት እኮ እንደዚህ አይደለም የገዛሁት። እንጂ ማማዬ አንቺ ነቃልሽ ልጅ አይደለሽ እንዴ? መቼም ነዳጅ መጨመሩን አልሰማሁም እንዳትይኝ። በል ይሁንልህ። አረ ወንድሜ ይሄ ነገር እየበዛ ነው። አንቺ ልጅ እኔ ሀሳብ የሚሰጠኝ ሰው አልወድም። ቅድም እኮ ወራን። እሺ ይሁንልህ። የተሰበሰበው ብር ከሞላ ቆይቷል። እኔ ሕክምናዬን ቶሎ መጀመር አለብኝ። ወይኔ ልክ ነሽ እኮ ዛሬ መሄድ አለብን። ደሞ ቀስ ብለህ ብላ። መርዶ አለ። የምን መርዶ? ዛሬ ነዳጅ ጨምሯል። ዳቦና ሻይ ላይ ጭማሪ ተደርጓል። ቶሎ በይ፣ እኔ ቸኩላለሁ። ደርሻለሁ። እዚህ ሊስትሮ ጋር ነኝ። አልጨረሽም? ጨርሻለሁ። አባት ጨምሯል። ሁሌ ብር አይደለ እንደምንከፍለው? አው ጋሼ ነዳጅ ጨምሯል፣ ለዛ ነው። ቆዩ አይደለ? አዎ አለቃ፣ እንግዶችን እየጠበቅኩ ነበር። ይገርምካል፣ ዛሬ በሄድኩበት ጠቅላላ ቦታ ነዳጅ በመጨመሩ ከሊስትሮ አቅም እንኳን ዋጋ ጨምሯል። እና ምን እናርግ? እንዴት ነው ይሄ ጭማሪ እኛን የሚመለከተን ይመስላል? መቼም ተራ ሊስትሮ ከተመለከተኝ እኛን የማይመለከትበት ጉዳይ የለም። ስለዚህ መልካም፣ ከአሁን ጀምሮ ሁሉም የሆስፒታል አገልግሎት ላይ ዋጋ ይስተካከል። እሺ አለቃ። እንግዶችን አግኝቼ እመለሳለሁ። ግቡ። ምን ነበር? ይቅርታ ዶክተር፣ እህቴ እዚህ ሆስፒታል ክትትል ነበራት እና የተባልነውን ብር አሟልተን ይዘን መጥተናል። ስንት ነበር ሂሳቡ? 600 ሺህ ብር። ይቅርታ፣ ያው ሆስፒታላችን የዋጋ ማሻሻያ ስላደረገ ሂሳቡ 900 ሺህ ብር ገብቷል። ምን ማለት ነው? እንዴት በአንዴ ሁሉ ዋጋ ይጨምራል? የሰው ነፍስ እኮ ነው ያዝኩት። በጣም ይቅርታ፣ ምንም ማድረግ አልችልም። አሁን ባሉት የተለያዩ ጭማሪዎች ምክንያት ሆስፒታሉ ዋጋ ሊጨምር ተገዷል። ራሳችን የጀመርነው ጣጣ ዞሮ ራሳችን እንደሚጎዳን በዚሁ ያስተማሩን ይገኛሉ። አሁን ላይ የሀገራችንም ኢኮኖሚ እየሄደበት ያለው ነገር ይህንን ነው የሚመስለው። በዚህ ጉዳይ ላይ እናንተም ያላችሁን አስተያየት ኮሜንት አድርጉ። ቀጥላለን ቪዲዮአችን። ተምረን ባዶ። እኔ እኮ ተምሬያለሁ ላለው እንጂ ምንም ሙቀት የለኝም፣ ጭንቅላቴ ባዶ ነው ይላል አንዳንዱ። እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ። ምድርም ምን ነበረች? ባዶ ነበረች፣ አንዳች አልነበረባትም ይላል። በጣም ይገርማቸዋል። ምድር ባዶ ነበረች፣ አንዳችም አልነበረባትም። ይችን ምድር እግዚአብሔር በሐልዮ በነቢብ በገቢር በእርሱ ድንቅ ስራ ሞላት። አሁን የምናያት መሬት እውነት ባዶ የነበረች ትመስላለች? ስታዩት አትመስልም፣ ግን ባዶ ነበረች። ይገርማል። የሆነ ሰዓት ላይ ምድርም ባዶ ነበረች፣ አንዳችም አንድ ነገር አልነበረባትም። ምድር እግዚአብሔርን የሞላት አንድም ነገር አልነበረም። ዛፍ አልነበረም። ምንድን ነው የነበረው ምድር ላይ? አናውቅ። ሙሴም አላወቀ እንኳን እኛ። እግዚአብሔር ግን ያውቃል። ምድር ባዶ ነበረች፣ አንዳች ነገር አልነበረባትም። ስለዚህ ሞላት፣ ምድርን በሳር ሞላት፣ በአበባ ሞላት፣ አስጌጣት። በከዋክብት ሰማይን አስጌጠ፣ እንስሳትን ሰዎችን ፈጠረ። አሁን በዛን ቢሊየን ደረስን፣ ብዙ ተባዙ፣ ምድርን ሙሉ እስከ ማለት ደረሰ እግዚአብሔር። እንዲህ ሙሉ ሆና ስላገኘናት ነው እንጂ ግን ምድር የሆነ ጊዜ ምንድን ነበረች? ባዶ ነበረች። ይሄ ሁላችሁ ባዶነት ለሚሰማን ሰዎች መጽናኛ ነው።
አንዳንዴ በጣም ባዶ የመሆን ስሜት አይሰማችሁ? ይሰማል። በመንፈሳዊ ህይወታችን ባዶ የመሆን፣ በስጋዊ ህይወታችን ባዶ የመሆን ተምረን ባዶ እኔ እኮ ተምሬያለሁ ላለው እንጂ ምንም ሙቀት የለኝም፣ ጭንቅላቴ ባዶ ነው ይላል አንዳንዱ። ኪሴ ባዶ ነው ይላል። እኔ ልንገርህ ምድርም አይሰማም ባዶ ነበረች። አንተ ብቻ አይደለም ባዶ፣ ምድርም ባዶ ነበረች። አንዳንዴ ባዶነትን ስናየው የሚሞላ አይመስልም አይደል? ባዶ የምንሆንበትን ጥጉን ስናየው ተስፋ የሌለን ይመስለናል። እንኳን እኛን እግዚአብሔር ማንንም ሞልቷል፣ ምድርንም ሞልቷታል። ይኸውላችሁ ይችን ምድር እኛ ራሳችን እኮ ምድር ነን። በነገራችን ላይ ሰው የተፈጠረው ከምንድን ነው? ማይክሮኮዝም እኮ ነን። ሰማይና ምድር አሉ አይደል? የምድር ንዑስ ዓለም ነን። በትንሹ የተፈጠረው ምድር እኛ ነን። ምድር ካንተ የተነሳ የተረገመች ትሆናለች ሲባል እኮ የአዳም ሰውነቱ ነው። ምድር እሾህና አሜኬላ ታብቅልብ ሲባል ትልቋ ምድር እሾህ ታበቅላለች፣ ትንሹ ምድር እኛ ደግሞ እሾህ የተባለ ኃጢአትን ምኞትን እናበቅላለን። ስለዚህ ምድር እየተባለ ያለው ስለኛ ነው። ምድር ባዶ እንደነበረች እኛም ባዶ ልንሆን እንችላለን። ግን ምድርን የሞላ አምላክ እኛንም ምን ይለናል? ይሞላናል። ተስፋ እንዳቆርጡ ነው። የሆነ ሰዓት ባዶነት ሲሰማን ከዚህ በኋላ አሁን ጀምሬ ምን አድርጋለሁ ምንም የለኝም የሚል ስሜት ይሰማናል። ሙሏት ብሏል ግን እግዚአብሔር፣ ብዙ ተባዙ ምድርንም ሙሏት። ቃል በቃል ሰው ወልዶ ተዋልዶ ምድር እንዲሞላ ነው። ግን እሱ ብቻ አይደለም፣ ምድር የተባለ ሰውነታችሁንም ሙሉት። መምህራችን እናመሰግናለን። እግዚአብሔር የሁላችንንም ባዶነት ይሙላው፣ ቃለ ሕይወት ያሰማልን። የዛሬ ቪዲዮዎቻችን እነዚህ ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። ግን በንግግር ያጠፋሁት ነገር ካለኝ ኮሜንት አድርጉ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። በዚህ አስተማሪና ወቅታዊ ቻናልም ድርጅቶቻችሁ ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር ኮንታክት ልታደርጉን ትችላላችሁ። ይህንን ቪዲዮ በደንብ ላይክ አድርጉት። ይህንን ሰሞን በደንብ ቪዲዮአችን ወደ እናንተ የደረሰ አይደለም። ለዚህም ቻናል አዲስ የሆናችሁ ሰዎች እኔ ተመስገነኝ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከ